ቃል በገባነው መሰረት ካሳንቺስ ላይ ልቅም ጥንቅቅ አድርገን የገነባነውን ባለ 17 ወለል የአፓርትመንት ህንፃ ለውድ ደንበኞቻችን ማስረከባችን ልዩ ደስታ ይሰማናል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ ላይ ደግሞ በዲፕሎማቶቹ መንደር በሆነውና በእንግሊዝ ኤምባሲ አጠገብ እንዲሁም ከአዲሱ ቤተ መንግስትና በቦሌ አየር መንገድ በቅርብ ርቀት ላይ የሚገኙ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር በታማኝነት ልናስረክቦ እርሶን እየጠበቅን እንገኛለን። የፋሲካ በዓልን ምክንያት በማድረግ ቀድመው ለሚመዘገቡ 20 ደንበኞቻችን የ30% ቅናሽ ማድረጋችንን ስናበስር በታላቅ ደስታ ነው። በ10% ቅድመ ክፍያ ተዘጋጅተዋል። ደግመው በማያገኙት በዚህ እድል አሁኑኑ ይጠቀሙ። እንዳያስቡ 50% የባንክ ብድር ተመቻችቶሎታል። በ200 ሺህ ብር ብቻ አሁኑኑ በ0908 54 34 54 ላይ በመደወል ይመዝገቡ። ስመር ሪል ስቴት ባለ ሀገር በሀገር። መልካም በዓል። በመላው ዓለም የምትገኙ የቻናላችን ቤተሰቦች እንደምሰነበታችሁ። ዛሬ በመላው ማህበራዊ ሚዲያ ላይ መነጋገሪያ ሆኖ ስለሰነበተው ብዙዎችን በሁለት ጎራ ከፍሎ ስላከራከረው ጉዳይ ዝርዝር መረጃ ይዘንላችሁ ቀርበናል። ድምጻዊ ቴዎድሮስ ካሳሁን ወይንም ቴዲ አፍሮ አዲስ የዘፈን ስራውን ይፋ ማድረጉን ተከትሎ አገልጋይ ዮናታን አክሊሉ ለቴዎድሮስ ካሳሁንና ለዘፈን ስራው የሰጠው ያልተጠበቀና እጅግ ጠንከር ያለ ንግግር ምን ይሆን? አገልጋዩ የመጥምቁ ዮሐንስ ታሪክ ዋቢ በማድረግ ያስተላለፈው መልእክትና ከቴዲ አፍሮ ስራ ጋር ያገናኘው ግንኙነት ምን እንደሆነ ማስረድቷል። ሙሉ ዝርዝር መረጃውን እኛም ቢዘንላችኋል። በቆይታችሁ ሳላችሁ በሌላኛው መረጃችን ቴሌቪዥን ሲከፍት እንደሌሎችም ዩቲዩብ ላይ ቆንጆ ርዕስ እየሰጠ ሲለቅ፣ ፌስቡክ ላይ አዋራ ሲያስነሳ፣ ቲክቶክ ላይም ያዙ ይልቀቁኝ ሲል አይገኝም። ይልቁንም ድምጹን አጥፍቶ ታላቅ ነገር እየሰራ ይገኛል። ፓስተር ጥበብ ወርቅዬ ወርቃማ በሚባለው የዘጠናዎቹ ጊዜ እጅግ በከፍተኛ ሁኔታ ተደማጭና ተወዳጅ የነበረበት ጊዜ ነበር። ጥበቡ በሁለት አልበሞቹ ከኢትዮጵያ ጫፍ እስከ ጫፍ ዝናው የናኘበት ጊዜ ነበር። ነገር ግን ዓለምን ከነታላቅ ዝናዋ ጥሏትም የወንጌል አገልግሎትን ከመረጠ ዓመታት ተቆጥረዋል። ታዲያ ከዚህ ሁሉ ዓመታት በኋላ በፓስተር ጥበብ ወርቅዬ አንደበት አንድ ያልተጠበቀ ነገር ተደመጠ። እኔ ከወደድኩ ወደድኩ ነው፣ ከጠላሁም እንደዛው። አሁን ላይ በጣም ብዙ ብልሽት በወንጌል አማኝ ላይ አለ። የብልሽት ምንጩ አገልጋይነን ከሚሉት ነው በማለትም ያልተጠበቀ እውነታዎችን በመግለጽ ተናግሯል። ታዲያ ፓስተር ጥበቡ በፋና ላይ በነበረው ቆይታ ስለ እግዚአብሔር አዳኝነት፣ ስለ ወንጌል እውነት ይናገራል። ለበርካታ ዘፋኞች ምስክር ይሆናል ተብሎ እየተጠበቀ ባለበት የተናገረውና የዘረገፈው እውነትስ ምንድነው? ጉዳዩን በዝርዝር ይዘናል። እንዲሁ በቆይታችሁ ታደምጡታላችሁ። በስተመጨረሻም ሳይረፍድ ይህንን መልእክት ለቴዲ አፍሮ አድርሱልኝ። እውነትን በድፍረት ተሞልታ እንደ እግዚአብሔር ቃል ስትናገር የምናደምጣት የእግዚአብሔር ሴት ወንጌላዊት እጸገነት ውርድ ከራሴ ይህን አድምጡ። ኢየሱስን እንዴት ብትንቁት ይሆን? ኦርቶዶክሳውያን ንቁ። ንጉሳችሁ ማን ነው? ቴዲ አፍሮ ወይንስ ኢየሱስ? ቴዲ አፍሮ ስማ፣ ሳይረፍድብህ ይህን መልእክት ስማኝ በማለትም ለድምጻዊ ቴዲ አፍሮ በአስቸኳይ ሊያደምጠው የሚገባ መልእክትን አስተላልፋለች። ወንጌላዊት እጸገነት ለታዋቂው ድምጻዊ ቴዲ አፍሮ ምን ስትል መልእክትን አስተላለፈች? ሳይረፍድ ሊነቃበት የሚገባው እውነትስ ምንድነው? የሚሉትን በቆይታችሁ ከአንደበቷ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ከዓመታት በፊት በብዙ ኢትዮጵያን ወጣቶች ዘንድ እጅግ ወርቃማ በሚባሉት የዘጠናዎቹ ጊዜ የኢትዮጵያ ሙዚቃ እየተቀመመ በከፍተኛ ሁኔታ ተደማጭና ተወዳጅ የነበረበት ጊዜ ነበር። ዘፈናቸው የብዙ ሺዎችን ቀልብና ልብ ከያዙ አቀንቃኞች መካከል ደግሞ የቀድሞ ታዋቂው ዘፋኝ የሆኑ የጌታ ቤት አገልጋይ ፓስተር ጥበብ ወርቅዬ አንዱና ዋናው ነበር። ጥበቡ የዘላለም የነሽና አላማረርም የተሰኙ እጅግ ተወዳጅ ሁለት አልበሞችን ከኢትዮጵያ ጫፍ እስከ ጫፍ ኢትዮጵያን ባሉበት የዓለም ክፍል ሁሉ እንደ ጉድ የተሰማ በጣም የተደመጠና የተወደደ ዘፋኝም ነበር። ፓስተር ጥበቡ ዓለምን ከነታላቅ ክብሯ ዝናዋና ገንዘቧ ከነጥቅማ ጥቅሟ ጥሏትም ስለስሙ መሰደብን የወንጌል አገልጋይነትን ህይወትና ስራው አድርጎ ከታዋቂ አቀንቃኝነት ጌታ ኢየሱስን እንደ ግል አዳኝ አድርጎ ተቀብሎ በቤቱ ማገልገል ከጀመረ ዓመታቶች
ተቆጥረዋል። አሁን ላይ ጳውሎስ የክርስቶስ ዓለም አቀፍ ቤተክርስቲያንን ተክሎ እያገለገለም ይገኛል። ታዲያ ይህ ተወዳጅ አገልጋይ በፋና ብሮድካስት ላይ በመቅረብም መልእክቱን እንዲህ ሲልም አድርሷል። እኔ የማገለግለው ዘርፈ ብዙ ነው። ሰው ወደ እግዚአብሔር መንግስት ሲመጣ ነገሩን አሻሽሎ እዚህ ይቀጥላል ማለት አይደለም። እውነት ነው፣ እግዚአብሔር የዝማሬ ጸጋ ከመነሻው ጀምሮ ሰጥቶናል። ላልሆነ መስመር ብንጠቀመው እግዚአብሔር እሱን እንድናመሰግን እሱን እንድናመልክበት ነው ጉሮሮ የሰጠን። ወደ እግዚአብሔር መንግስት ሲመጣ፣ ወደ ቤተክርስቲያን ሲመጣ ምን መሆን እንዳለብን፣ የትኛውን መቀጠል እንዳለብን፣ የትኛው መጀመሪያ መሆን እንዳለበት የሚመራን እግዚአብሔር ነው። ስለዚህ እንደመጣሁም ቀጥታ ወደ መዝሙር አልገባውም። በስብከት አገልግሎቴ ነው ሞር የተኮርኩት። ፕላስ ደግሞ በተለያዩ የጸሎት አገልግሎቶች ላይ ነበር መጀመሪያ ቤት ውስጥ ይገለጡም የነበሩት። አገልግሎት በጸጋ የምናገለግልበት እንጂ እኛ ስለፈለግን የሚመጣ የሚሆን ነገር አይደለም። እግዚአብሔር ሲጠራ ነው። እግዚአብሔር ሲጠራ አብሮ ጸጋ ይሰጣል። ጸጋ ደግሞ ከሰጠ መሆን አለ፣ መቻል አለ። ያን ነገር ስናደርገው ራሳችንን እናገኘዋለን። የቀድሞ የዘፈን ስራ ከውስጣችን ከፍላጎት ጋር ከክህሎት ጋር የተያያዘ ነው። ግን ያኛው ሌላ መስመር ነው፣ ይሄኛው ደግሞ ሌላ መስመር። ሁለቱም ለየቅል ናቸው። አገልግሎት ላይ ሲኮን ይዞት የሚመጣው ብዙ ነገር አለ። ብዙ ኃላፊነት ነው የምንሸከመው። ከሰው ጋር መጋፈጥ፣ ከሰይጣን ጋር መጋፈጥ። ስለዚህ አገልግሎት ቀለል ተደርጎ መታሰብ የለበትም። ኢየሱስን የመምሰል ሕይወትን በአንድ ሳምንት፣ በ10 ዓመት፣ በ5 ዓመት አደኩ ብለን የምንጨርሰው አይደለም። የኋላችንን ነገር እየተውን ባህሪያችን እየተሰራ እርሱን ወደ መምሰል የምናድግበት ሂደት ነው። ስለዚህ ፐርፌክት በመሆን አይጀመርም፣ ፐርፌክት በመሆንም አያልቅም። የሚያልቀው ያው ኢየሱስ ሲመጣ ነው። ኢየሱስን መምሰል የሚባለው በካራክተር ደረጃ ከካሪዝማቲክ ባለፈ ነው። ጸጋ ሌላ ነው፣ ካራክተርም ሌላ ነው። ጸጋ እንደ ፎቅ ይዞሽ ሊሄድ ይችላል። ግን በካራክተር ደግሞ ካልያዝሽው ከጊዜ ሂደት በኋላ ሰዎች ይጠፋሉ፣ ማገልገልም አይችሉም። የክርስቶስ ፍቅር ከነካ ዝና ክርስቶስ ነው የሚሆነው፣ ገንዘብም ክርስቶስ ነው የሚሆነው። ዝና ኃላፊ ነው፣ ገንዘብ ኃላፊ ነው። አሁን ላይ ወጣቱ ላይ በደንብ ነው የምንሰራው። ምክንያቱም በሱስ በጣም እየጠፋ ያለው ወጣቱ ነው። ወጣቱ ከክርስቶስ ጋር ከእግዚአብሔር ጋር እንዲጣበቅና የእግዚአብሔርን ቃል ወደ ማንበብ ወደ ማወቅ ልምምድ እንዲመጣ እናደርጋለን። ዘሩ ካልተቀየረ በጸባይ ማረሚያ ብቻ ሰዎችን መቀየር አይቻልም። ሰውን በማሰልጠን ሳይሆን የሚቀየረው ዘሩን በመቀየር ነው። ሰው ክርስቶስ ሲገባው አዲስ ማንነት ይኖረዋል። ዓለምን የቅመሳት በደንብ ያብራራል። አንዳንዴ ሲገቡበት በጣም ደስ በሚል ስሜት ነው የሚገባው። አራዳነት ይመስላል። ግን ህመሙ ሲጀምር የጠላት ስራ ቀስ ብሎ ህይወታቸውን ሲቆጣጠረው የዛኔ አዲክሽን ውስጥ ይገባሉ። የሃይማኖት መምህር ሊኖረው የሚገባውን ነገር ራስን መግዛት ነው። አሁን በጣም ብዙ ብልሽት እየተፈጠረ ያለው ራሳቸውን በማይገዙ አገልጋዮች ነው። ራሱን የሚገዛ ሰው ከተማን ከሚያስተዳድር ሰው ይበልጣል። ራስን መግዛት ከሌለ ትልልቅ ጸጋ፣ ትልልቅ አገልግሎት፣ ትልልቅ ነገሮች በሙሉ ይበላሻሉ። ስለዚህ ራስን መግዛት ለአንድ የሃይማኖት አባት የመጀመሪያ ሪኳየርመንት ነው። እግዚአብሔር የማይሰማ ሰው ሲያገለግል በጣም ብዙ ብልሽት ይፈጠራል። እግዚአብሔርን ካልሰማ ሌላ ስለሚሰማ ንግግር ራሱ የሚቀመም ጸጋ ነው። እነዚህ አይነት ጥቂት ነገሮች ቢኖሩም ከብዙ ብልሽትና ምሳሌ የሌለው ህይወት ከመኖር ነፃ ያወጡናል ብዬ አስባለሁ በማለትም የቀድሞ ድምጻዊ ያሁኑ የወንጌል አርበኛ ይናገራል። ታዲያ ዛሬ ላይ እንደ ቀላል እየተቆጠረ ለበርካታ ወጣቶች መጥፊያ ሆነው ከእግዚአብሔር ውጪ የሆኑ አገልጋዮችን በመውቀስም ወደ እውነተኛ ወንጌል እንዲመለሱ መልእክቱን አስተላልፎ ተመልክተን እኛም እንዲህ ባለ መልኩ ወደ እናንተ አደረስን። አስከትለን ወደ ያዝነላችሁ መረጃችን ስናልፍ ከዘፈን ጀርባ ያለው መንፈስ ነው። የአገልጋይ ዮናታን አክሊሉ ጠንከር ያለ መልእክትና የመጽሐፍ ቅዱስ እይታ በአሁኑ ወቅት በብዙዎች ዘንድ አነጋጋሪ ሆኖ የቀጠለው የአገልጋይ ዮናታን አክሊሉ መልእክት በተለይም ድምጻዊ ቴዎድሮስ ካሳሁን ወይንም ደግሞ ቴዲ አፍሮ አዲስ የዘፈን ስራውን ይፋ ማድረጉን ተከትሎ ትልቅ ትኩረት ስቦ ይገኛል። አገልጋዩ ከዘፈን መንፈስ ጀርባ ያለው አጋንንት ነው በማለት የሰጡት አስተምሮም ብዙዎችን ወደ ጥልቅ መንፈሳዊ ምርመራና ክርክር ውስጥ ከቷቸዋል። አገልጋይ ዮናታን ለዚህ ንግግራቸውም እንደዋቢ ያነሱት በመጽሐፍ ቅዱስ ውስጥ የሚገኘው የመጥምቁ ዮሐንስ አሟሟት ታሪክን ነው። በታሪኩ ላይ እንደተጠቀሰው በንጉሱ ግብዣ ላይ በደመቀ ሁኔታ ይቀርብ የነበረው ዘፈንና ጭፈራ የንጉሱ ልብ በማሸፈት ለታላቁ የእግዚአብሔር ሰው ለዮሐንስ አንገት መቆረጥ ምክንያት ሆኗል።
አገልጋዩም ይህንን ታሪክ በማንሳት ዘፈን በውስጡ ሰውን በስሜት የማስከርና ከእውነት መንገድ የማውጣት ኃይል እንዳለው ከዛም ዜማና ስሜት ጀርባ ደግሞ ክፉ መንፈስ እንደሚሰራም በዝርዝር አስረድቷል። እንደ አገልጋዩ ገለጻ ዘፈን እንዲሁ ጆሮን የሚያዝናና ዜማ ብቻ ሳይሆን ጥልቅ የሆነ መንፈሳዊ ተልዕኮ ከዘፈን መንፈስ ጀርባ ያለው ዴመን ነው በማለትም ሰዎች የሚሰሙትን ነገር በማንነታቸው በመንፈሳዊ ህይወታቸው ላይ ያለውን ተጽዕኖ ሊያስተውሉ እንደሚገባም አሳስበዋል። ዘፈን አጋንንታዊ መንፈስን የመሳብና የሰውን ልብ ከፈጣሪ የማራቅ ሚና እንደሚጫወትም አጽንኦትም ሰጥተው ተናግረዋል። ይህ በቴዲ አፍሮ አዲስ ዘፈን ሰሞኑን የቀረበው መልእክት በዓለማዊ ስራዎች በመንፈሳዊ እሴቶች መካከል ስላለው ግንኙነት ማህበረሰቡ እንዲወያይም በርም ከፍቷል። ብዙዎች ጥበብን ከሀገራዊ ስሜትና ከፈጠራ አንጻር ሲመለከቱት፣ አገልጋይ ዮናታን ግን ጉዳዩን ከመጋረጃ በስተጀርባ ካለው መንፈሳዊ ውጊያ አንጻር አስቀምጠውታል። ዘፈን ወደ ነፍስ የሚዘልቅና ማንነትን የሚቀርጽ መንፈሳዊ ተጽዕኖ እንዳለው አገልጋይ ዮናታን አክሊሉ በሰፊው አብራርቶታል። ከራሱ አንደበት አድምጠን እንመለስ። ዘፈን ከጀርባው ዲሞኒክ ስፒሪት ይሰማል። የዮሐንስ አንገት ከመቆረጡ በፊት ቆንጆ ዘፈን ተዘፍኖ እንደነበር እንዳትረሱ። ከዘፈን መንፈስ ጀርባ ያለው ዲመን ይህ ንግግር የሚያስተላልፈው ትልቁ መልእክትም እያንዳንዱ ሰው የሚሰማው ነገር በህይወቱ ላይ የሚያመጣውን ለውጥ ማስተዋል እንዳለበት ነው። ወደ ውስጣችን በዘፈን መልክ የሚገቡ ነገሮች መጨረሻቸው ምን እንደሆነና በልባችን ላይ ምን አይነት ተጽዕኖ እንደሚፈጥሩ ማጤን እጅግ አስፈላጊ መሆኑ መልእክቱ ያሳስባል። በዚህ ዙሪያ እናንተም ሐሳብ አስተያየታችሁን በኮሜንት መስጫ ላይ እንድታስቀምጡልን መልእክታችንን ማስተላለፍ ወደድን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ለበርካታ ጊዜያት መልእክትን ስታስተላልፍ የምናደምጣት የእግዚአብሔር ሴት ወንጌላዊት እጸገነት ለኦርቶዶክሳውያኑና ለድምጻዊ ቴዲ አፍሮ አስቸኳይ መልእክትን አስተላልፋለች። ኦርቶዶክሳውያን ንጉሳችሁ ማን ነው? ቴዲ አፍሮ ወይንስ ኢየሱስ? በማለት ጠንከር ያለ መልእክትን ያጋራች ሲሆን አያይዛም ድምጻዊ ቴዲ አፍሮ በአስቸኳይ ሊያደምጠው የተገባን መልእክትም ውርድ ከራሴ ስትል አስጠንቅቃ ተናግራለች። መልእክቷ ምን ይሆን? ከአንደበቷ አድምጠን እንመለስ። እንዲከረማችሁ የእግዚአብሔር ጸጋና ሰላም ይብዛላችሁ። የእግዚአብሔር ሐሳብ የእግዚአብሔር ድምጽ በቃሉና በመንፈሱ በመፈተሽ የሚተላለፍበት ጊዜ ነው። አገልግሎት ነው። በዚህ አገልግሎት ብዙዎቻችሁ የተባረካችሁ እንደሆነ አውቃለሁ። እግዚአብሔር ክብሩን ይውሰድ። ከኔ ሆነ አንዳችም ነገር የለም። የዛሬው መልእክት ደግሞ ከማቅረቤ በፊት ሁሌ እንደማረገው አጭር ጸሎት አደርጋለሁ። ቀጥላለሁ። እግዚአብሔር አባት ሆይ እናመሰግንሃለን። ክብር ላንተ ይሁን። ጌታ ሆይ አንተ መልካም ነህ። አንተ አባት ነህ። አንተ እረኛ ነህ። ጌታ ሆይ ጥበቃ፣ ምሕረት፣ ቸርነት በዝቶ እዚህ ደርሰናልና እግዚአብሔር ሆይ ስላደረክልን መልካም ነገር ሁሉ እናመሰግንሃለን። ክብሩን አንተ ጠቅልለህ ውሰድ። ይህን ጊዜን ሰዓት ደግሞ አንተ ባርክ። መንፈስ ቅዱስ አግዘኝ። የሚሰሙትም ደግሞ ጆሮ የተከፈተ ይሁን። ሰምተን ደግሞ መለወጥ ይሁንልን። እግዚአብሔር አባት ሆይ ሁሉ ላንተ አሳልፌ ሰጠው በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አመሰለኝ። ቴዲ አፍሮ እግዚአብሔር የኦርቶዶክሳውያን ንጉስ፣ እኛ ንጉስ ነው ብለን የምንጠብቀው ኢየሱስ ክርስቶስ ነው። ኦርቶዶክሳውያን ግን ዘፋኙን ንጉስ ብለው ይጠራሉ። ስሙኝ፣ የዘፋኙ ንጉስ ብለው የሰየሙት ዘፈኑ ለፋሲካ ባለመቅረቡ ተበሳይተዋል። ፋሲካችን የታረደው ኢየሱስ ነው። እናንተ በፋሲካ ደግሞ ልትጨፍሩ፣ በፋሲካ ደግሞ ጾማችሁ ጾም መፍቻችሁ ዘፈን፣ ጾም መፍቻችሁ መጠጥ፣ ጾም መፍቻችሁ ዝሙት። አሳፋሪ! ዘፈንም ሆነ ዘፋኝነት ኃጢአት መሆኑን አልሰማችሁ መሰለኝ። ሰምታችሁም ጆሮ ዳባ ብላችሁ በኃጢአታችሁ ጸንታችኋል። ስለዚህ ለቴዲ አፍሮ ዛሬ መልእክት አለ። ካህኑ የተናገሩትን አያይዛለሁ። ለቴዲ አፍሮ መልእክት። እናንተ ናችሁ ቴዲ አፍሮን የቆለላችሁት ወደ ላይ ወደ ንስሐ እንኳን እንዳይመጣ ዘፋኝን ቆልላችሁ ዙፋን ላይ ያስቀምጣችሁታል። ለቴዲ አፍሮ አድርሱለት፣ ሳይረፍድ ንስሐ እንዲገባ ለቴዲ አፍሮ ይህን መልእክት አድርሱለት። የሚዘፍኑ መንግስተ ሰማያት አይብቃ አይወርሱም ይላል። የሚዘፍኑ መንግስተ ሰማያት አይብቃ አይወርሱም ይላል። አብረው የሚያጨበጭቡ ይወርሳል ተብሎ አልተጻፈም። መሸታ ሻጭ አይጸድቅም ይላል። የሚጠጡ ይጸድቃል ተብሎ አልተጻፈም። የሚሰክሩ መንግስተ ሰማያት አይወርሱም ይላል። ገላታ ያለ አትጠጣ ብለህ ከልክለህ ታውቃለህ? የሃይማኖት አባቶች እንኳን ለትውልዱ ሊመክሩ እራሳቸው ካለ መጠጥ አይንቀሳቀሱ። ካህን ያለ መጠጥ ማለት መኪና ያለ ቤንዚን ማለት ነው።
የሀገሬ ካህን ያለ መጠጥ ማለት መኪና ያለ ቤንዚን ማለት ነው። ቪዲዮ አያይዛለሁ። ይኸው ከፋሲካ በኋላ ቢራና አረቄ አስቀምጠው ጀሪካን እንደ ከበሮ እየመጡ ማሪያ ያው ምታውቁት። አሁን ደግሞ ጾም ተፈታ ጀምረዋል፣ ቀጥለዋል። ይሄ ሰለኝ ዋናው የዛሬ ሐሳቤ ጴንጤ ሞኝ አይደለም የዋህ እንጂ ዝቅ ብሎ የሚያሸንፍ እንጂ ከክርስቶስ በተማርነው መሰረት ትሕትናን ለብሰን ትዕግስትን ተሞልተን የዋህነት እንጂ እግዚአብሔር በፍቅር ብለጡ በመልካም አሸንፉ አለ እንጂ በሞኝነት ተመላለሱ አልተባልንም። ጴንጤ ሆይ ስማኝ፣ የሚያሳድዱን ትታገሳለህ፣ የሚከሱን ትታገሳለህ። በመንፈሳዊ ቋንቋ በመንፈሳዊ ቃጦር በእግዚአብሔር ቃጦር እንዋጋለን። ነገር ግን እግዚአብሔር ከኛ ጋር ነው ብለን ዝም ብለን እጃችንን አጣጥፈን ጠላት መጥቶ ሲዘርፍ ጠላት መጥቶ ሊያዋርድ አጠገብ ሲቀልድብን ዝም ብለን አናይ። እኔ ተረድቻለሁ። እንዳቀ ትዕግስትም ልክ አለው። በፍቅር ለማሸነፍ ከእግዚአብሔር ጋር እንታገላለን። ወንድም ዓለም ትላለህ፣ ትጸልያለህ፣ ትመክራለህ፣ ይሄ መንገድ አዋጣም ትላለህ፣ እኔ ላንተ ክፉ አይደለሁም ትላለህ። ልክ እንደዚህ ማለት ሲጀምር የተሸነፍክ ይመስላቸዋል። በተለይ ኢትዮጵያዊ በጌታ ፍቅር ወድሃለሁ ወንድም ዓለም ስትለው ጀመረሽ ደግሞ ይላል። ኢትዮጵያዊ ወንድማ እግዚአብሔር በእውነት አይናችሁን ያብራ። ፍቅር አያውቁም። ምረታ በአንድ ጊዜ የተናገረው ነው። ቪዲዮ አያይዛለሁ። የሆነ ሰው ሞቶ ወድቆ ተገኘ አለ። ከዛስ መታወቂያ የለውም አለ። ምንም ነገር የለውም አለ። ማንነቱን ማወቅ አልተቻለም አለ። ሙስሊም ነው እንዳይባል እና ሙስሊም መቃብር እንዳይቀበር ሙስሊምነትን የሚያስታውቅ ነገር የለውም አለ። የሙስሊም ምልክት የለውም። ክርስቲያን እንዳይባል ማተብ አላሰረም። ምንም ነገር የለውም። ከዛስ ተገኘ መታወቂያው ጠፋ። ሙስሊም መቃብር እንዳይቀበር ምንም መታወቂያ የለውም። የሙስሊም ምልክት የለውም። ክርስቲያን እንዳይባል ማተብ መታወቂያም የለውም። ምንም እንዳይባል ምንም እና የት ይቀበር ግራ ገባቸው። አንድ ሰው እየሮጠ መጥቶ አውቀዋለሁ ሃይማኖት ኦርቶዶክስ ነው አለ። በምን ታውቀዋለህ ሲሉት ሁሉ ጊዜ እየጠጣ ሰክሮ ይወድቅ ነበር አለ። ምረታ ይህን ስትናገር ስለ ራስ እየተናገርክ እያረጋገጥክልን መሆኑ ጠፍቷል። ስለዚህ የኦርቶዶክስ መለያው ሰክሮ ጠጥቶ መንገዳገድ ነው። መንገድ ላይ ሰው ሰክሮ ሲንገዳገድ ካያችሁ የዛ ሰውዬ ሃይማኖት መለያው ማተቡ ሳይሆን ሰክሮ መንገዳገዱ ነው። እናንተ ከሳሾቻችን ባትለፉ ባትደክሙ ይሻላችኋል። የእግዚአብሔር ልጆች ታግላችሁ አታሸንፏቸውም። እንደውም ከቃሉ ጋር የሚሄድ ዮናታን አክሊሉ የተናገረው ከመልእክቴ ጋር የሚሄድ አንድ ቪዲዮ አያይዛለሁ። በዚህ መሃል ምን አለ? እግዚአብሔር የሚታመንን ሰው አትችለው። መታመኛውን እግዚአብሔር ያደረገ ሰው አትግፈው፣ አትችለው። መደገፊያውን እግዚአብሔር ያደረገ ሰው አትግፈው፣ አትችለው። አትሞክረው፣ አትችለው። እውነቴን ነው የምነግርህ። አትልፋ፣ ጉልበትን አትጨርስ፣ አትችለው። ሰበብ የለውም ብለህ አትግፈው፣ አትችለው። ከሰብ የለውም ብለህ አትግፈው፣ አትችለው። ወድቋል ብለህ አትፍረድ፣ አትችለው። ይከርማል። በእግዚአብሔር የሚታመንን ሰው አትግፋው፣ አትችለውም። አምላኩን የተማመነን ሰው አታሳደው፣ አትችለውም። የማይታይ ድብቅ ጦር አለን እኛ። አትችሉትም። ከኛ ጋር አትጋፉ። አትችሉትም። በእኛ ላይ በሐሰት አትነሱ። አትችሉትም። እኛን ለመጉዳት አትሯሯጡ፣ አትላላጡ። አትችለውም። አንተ ወንድሜ አትችለውም። እመክርሃለሁ፣ አትችለውም። ሌላው ደግሞ አንድ ካህን ጴንጤንና ኦርቶዶክስን አንድ ማድረግ ፈልጋለሁ አሉ ጉባኤ ላይ። እኚህ ወንጌል የገባቸው ቄስ አለ። ቪዲዮ አያይዛል። በጣም የሚገርም ነገር ነው የሆነው። እኔ የምፈልገው ጴንጤና ኦርቶዶክስን አንድ ማድረግ ነው የምፈልገው። ምን ነው ከፋችሁ እንዴ? ይከፋችሁ እንዴ? ጴንጤ ከኛ ጋር አንድ ቢሆን ሊከፋችሁም አይገባም በምንም ተአምር። በመምጣታቸው እጃቸውን ዘርግታችሁ አላያችሁትም? እንደ ኤርትራውያን ሲመጡ እንዴት እንዳደረጉት ይሄ እኮ አባቴ። እኛ ጴንጤዎች ምን ልንሰራ ነው ወደ ኦርቶዶክስ ምን መጣ? ይሄ ነው ጥያቄው። ኦርቶዶክሶች ወደ ወንጌል አማኞች ኢየሱስ ክርስቶስን ብለው ይመጣሉ። እኛ ከኦርቶዶክስ የነበርንበት ነው። ምን ፍለጋ እንመጣለን? ጎሎብን፣ ኢየሱስ ጎሎብን እኮ ነው ወተን ሄድ ነው። አሁን እኮ በግላጭ የሚመለከው የሚሰገድለት፣ የሚዘመርለት፣ ቃሉ የሚነበብበት
የእምነት ቤት ቢኖር የወንጌል አማኞች ጋር ብቻ ነው። የሚያሳድዷችሁን አስጠንቅቋቸው። ተው ረፍ፣ የኔን አምላክ አትችለው። ተው። ማስጠንቀቂያ ለአሳዳጆቻችን፣ ማስጠንቀቂያ ለከሳሾቻችን። የክርስቶስ ተከታይ በመሆናችን ደግሞ በፍቅርና በደግነት ስንመላለስ ሰዎች እንደ ሞኛ ይሆናል እና ይጠቀሙብናል። ወንድም አለ በእኔ ተረማምደህ ባህሩን ከተሻገርክ በኋላ፣ በእኔ ተረማምደህ ላይ ከወጣ በኋላ፣ በእኔ ተረማምደህ አከማችተህ አሰብስበህ ከሞላልህ በኋላ ዛሬ እኛን ጥላችሁ እንደ ሞኝ አይታችሁ ደግሞ እኮ ሄደው አፋቸውን ቢዘጉ ጥሩ ነው። ሊያላግጡብን እኮ ነው። ጴንጤዎች አይረቡም ሊሉ ውስኪ እየጠጣችሁ እኛ ላይ ልታላግጡ፣ እግዚአብሔር ላይ ልታላግጡ እናንተ ከሳሾቻችን። ወንድም አለ ከሳኛል አይደል? በእኔ ላይ በክፋት የተነሳ ሰው ካለ፣ ጸገነት ደገፉን እጥላለሁ ብሎ የተነሳ ሰው ካለ፣ ሌሎችንም ቅዱሳን እያሳደደ ያለ ሰው ካለ ይሄ መልእክት ለእናንተ ነው። አትችለውም ወንድም አለ፣ አትላላጥ። ያልዳኑ ሰዎች ጓደኛ ይሆናችሁ፣ ቤተሰብ ይሆናችሁ፣ አማካሪ ይሆናሉ፣ ጴንጤ ሆናችሁ እነዚህን ያልዳኑ ሰዎች የምታማክሩ ሰዎች ለእናንተ አንድ ጥያቄ አለ። ስሙኝ። ለምንድን ነው የማትነግሯቸው የማትመክሯቸው? ኧረ ተው። የእነሱን አምላክ አትችሉትም፣ የእሷን አምላክ አትችለውም አትሉም እንዴ? አንተ ራስህ ጴንጤው፣ ጓደኝየው ጴንጤው አጠገቡ ያለኸው ይሄ የማያምነው ዘመድ የማያምነው ጓደኛ በሚያምን ሰው ላይ ሲነሳ አረረረረ ተው፣ የእሱ አምላክ እሳት ነው፣ ተጠንቀቅ፣ አያዋጣም አትለውም እንዴ? አትለውም ወይ? በኋላ ትጠየቃለህ። ምን እንደሚመጣት እያወቅ እግዚአብሔር ለልጆቹ እንደሚነሳ እንደሚቀና እያወቅ ጓደኛ አጠገብ ያለው ችግሩ ሲገባ ዝም ያልክ ጓደኛ ሆይ ጴንጤው እጅ ላይ ደም አለ። ሰሙኝ። መልእክት ለአንድ ሰው ነው። የእግዚአብሔር ቃል የሕይወታችን መመሪያ ነው። የእግዚአብሔር ልጆች የሆኑት በስሙ የተጠሩት የክርስቶስ ተከታይ እንደማይመቸን በዓለም ላይ ሳለን መከራ እንዳለብን ተነግሮናል፣ ተጽፎልናል። ያለ ስማችን ስም መሰጠት፣ ያለ በደግነታችን ወደ ክፋት መቀየር፣ መልካም እያደረግን ስማችንን ማበላሸት፣ እቺ ዓለም ስራዋ ነው የክርስቶስን ልጆች። ስለዚህ ክርስቶስ ኢየሱስ እንዳለው በዓለም ሳላችሁ መከራ አለባችሁ፣ ዓለምን ግን እኔ አሸንፌአለሁ ብሏል። በዚህ በዮሐንስ 16:33 ላይ በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። ሰላማችን ኢየሱስ ነው። በዓለም ሳላችሁ መከራ አለባችሁ አሎ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌላችኋለሁ ብሏል። ለምንድን ነው በዓለም ሳለን መከራ ያለብን ብለን እኮ እኛ እንደነቅ። ለእናንተ ግን ክርስቶስን ለማታውቁ የክርስቶስ ተከታዮችን ለምታሳድዱ፣ ያለ አግባብ ልትዘርፉ፣ ያለ አግባብ ልትጥሉ፣ ያለ አግባብ ልታዋርዱ ለተነሳችሁ፣ በእግዚአብሔር ልጆች ላይ መቀለድ ላማራችሁ፣ ለምንድን ነው በዓለም ላይ መከራ ያለባችሁ ከተባለ ዓለም በጨለማ ስለሆነች ብርሃን ይዞ ለወጣ ሰው መከራ አለበት። የላስ በውሸት መሃል እውነት ይዞ መውጣት መከራ አለበት። ዓለም በጥላቻና በክፋት በጨለማ በዘረኝነት ተይዛለች። የምናየው ተገለጠ። አባት በልጁ ላይ፣ ልጅ በአባቱ ላይ፣ ባል በሚስቱ ላይ፣ ሚስት በባሏ ላይ፣ እህት በወንድሙ ላይ፣ አሁን በምድራችን በተለይ እያየን ያለነው የክፋት አሰራር፣ ርህራሄ የሌለው ጭካኔ፣ ወንድሙን የሚያሳድድ፣ አንዱ አንዱን ጥሎ ተረማምዶ ፎቅ ለመስራት የሚያምረው ምንድነው ካላችሁ፣ በዓለም ሳለ የጨለማ ስራ የዓለም ስራ ያ ነው
የተገለጠ። በዚህ መሃል ደግሞ የክርስቶስ ኢየሱስ ተከታይ ሆኖ መኖር ዋጋ እያስከፈለ ነው። ነገር ግን ጌታ ኢየሱስ ክርስቶስ እንዳለው ዓለምን አሸንፎልናል። ኢየሱስ ያድናል። ስሙኝ፣ ቋንቋችን የተለየ ነው። ዓለም የእግዚአብሔር ልጆችን ትጠላለች፣ ታሳድዳለች፣ ነገር ግን እንፋለች። እኛም ጌታ እስኪመጣ ድረስ መንፈሳዊ ውጊያ እንዋጋለን። ጌታ ኢየሱስ ክርስቶስ እስኪመጣ ድረስ እኮ ነው ዲያብሎስ የሚጨፍረው፣ የሚሯሯጠው፣ የሚላላጠው የእግዚአብሔርን ልጆች ለመጉዳት ማለት ነው። ስለዚህ ውጊያችን ደግሞ ከደምና ስጋ ጋር አይደለም። የዲያብሎስን ስራና መንፈሱን ግን በክርስቶስ ኢየሱስ በስሙ ኃይል እንመታለን። ሽንፈት ለዲያብሎስ፣ ለኛ ደግሞ ድል ማድረግ የተለመደ ነው። እኔ ድል ነው ያስለመደኝ። በሱ የተነሳ በክርስቶስ ኢየሱስ የተነሳ ውርደታችንን ወደ ክብር የቀየረ። እንዴት ነው የእግዚአብሔር ልጆች የሚያሸንፉት ካላችሁ ወይ ሲሰድቡን ተሳድበን አይደለም፣ ተሳድበን አይደለም፣ ሲመቱን መተን፣ ሲደበድቡን ደብድበን፣ ዘራፍ ብለን እነሱ በሄዱበት የክፋት መንገድ ሄደን አይደለም። ማሸነፊያውን ነግራችኋለሁ። ለጊዜው ይመስላል እንጂ እግዚአብሔርን የያዘ አይሸነፍም። የማሸነፊያው መሳሪያችን የእግዚአብሔር ዕቃ ጦር ነው። ሃሌሉያ! የእግዚአብሔር ዕቃ ጦር። ስሙኝ፣ ዘመድ ካለው ሰው ይልቅ በአምላኩ የታመነ ሰው ብርቱ ነው። ለዚህ ነው ጌታዋን የተማመነች በግ ላቷ ደጅ ያድራል። ላቴ ደጅ ነው ያለ፣ እደጅ ነው። ማንን ተማምኜ? እግዚአብሔር አምላኬን አባቴን ጧትና ማታ ምጠራውን። ለዚህ ዮናታን አክሊሉ እንዳለው መታመኛውን እግዚአብሔርን ያደረገ ሰው አትግፋው፣ አትችለው። ወድቋል ብለህ አትናቀው፣ አትችለው። ኃይላችን፣ ትምክታችን፣ ተስፋችን እኛ ጠላቶቻችንን ለመከላከል የምናቆመው ቦዲጋርድ የለንም፣ ጠበቃም የለንም። ጠበቃችን ኢየሱስ ነው፣ ኢየሱስ ነው። ስሙኝ። ስለዚህ እኛ የምንዋጋው አሁን እግዚአብሔር እንዳስተማረን የሆነ መከራ ይደርስብናል። አዎ፣ በመከራ አፍጠር መከራ። በተለይ የእግዚአብሔር ነገር ይዛችሁ ስትወጡ ሰልፍ አለ፣ ግርግር አለ። ባጠገባችሁ ባለው ሰው ይጠቀማል። ወይ በልጆቻችሁ፣ ወይ በትዳራችሁ፣ ወይ በወንድሞቻችሁ፣ በእህቶቻችሁ፣ አጠገባችሁ ባሉት ሰዎች እናንተን ለማግኘት አክሰስ ባላቸው ሰዎች ይጠቀማል ጠላት። የሩቅ ሰውማ የት ያገኛቸዋል? አክሰስ ያላቸው ማለት እናንተን ለማግኘት በሩ ያላቸው መግባት የሚችሉ ወደ እናንተ አጠገባችሁ ባሉ ሰዎች ይጠቀማል። የኛ ግን መሳሪያ የእግዚአብሔር ዕቃ ጦር ይባላል። ለከሳሾቻችን ማሸነፊያ መሳሪያው የእግዚአብሔር ጦር ነው። ምን ብትሉኝ ስሙኝ። ኤፌሶን 6:12 ላይ መጋደላችን ከደምና ከስጋ ጋር አይደለም። አሳዳጆቻችን እንወዳለን። አዎ፣ እንኳን አጠገባችን ያሉትን በሩቅ ያሉትን አሳዳጆች እንወዳለን። ከእግዚአብሔር ምሕረት የተነሳ እኛ ውስጥ የገባው የፍቅር መንፈስ። ነገር ግን መጋደላችን ከስጋና ደም አይደለም፣ ከዚህ ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካሉት ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ ይላል። ስለዚህ በሚገጥመን ችግሮችና ክፉን የምንቃወምበት ጸንተን የምንቆምበት የእግዚአብሔር ዕቃ ጦር የሚባል ነገር አለ። ስሙኝ፣ እኛ ሲሰድቡን አንሳደብም፣ የሚያሳድዱንን አናሳድድም። ድብቅ ጦራችን ወገባችንን በእውነት መታጠቅ። እውነት አለ ሌጋ። ከዛስ የጽድቅ ጥሩር መልበስ፣ በጽድቅ እንመላለሳለን። የሰላም ወንጌል መጫማት። ውጊያችን በሰላም ነው። አመጽ የለውም፣ አመጽ የለውም። ወደ አመጽ የሚገፋፏችሁ ሰዎች አሉ። ስሙኝ፣ የእምነት ጋሻ በእምነት ነው። ጌታዬ ያረጋል ይችላል ብለን በእምነት በእውነት በጽድቅ በሰላም እንዋጋለን። ከዛስ የመዳንን ራስ ቁር የመንፈስን ሰይፍ፣ እርሱም የእግዚአብሔር ቃል መንፈስ ቅዱስ ነው የሚመራን። ታይ ካለኝ ተዋል። ከዛስ በተረፈው ደግሞ ጸሎትና ልመና ሁሉ ዘወትር በመንፈስ መጸለይ። ዝቅ ስትሉላቸው እንግዲህ የኛ ባህሪ ዝቅታ ነው። ልክ እንደ ክርስቶስ ኢየሱስ ንጉሥ ሆኖ አምላክ ሆኖ ሲተፋበት እንኳን ዘራፍ አላለም። ዝቅ እንላለን። እግዚአብሔር መንፈስ ያለባቸው ሰዎች ዝቅ ስትሉ ግን እዛው ሊቀጠቅጧችሁ ይሞክራሉ። እንዳትነሱ አድርገው። የዝቅታም ልክ አለው።
እግዚአብሔር ተነሽና ተዋጊ ሲልሽ ጦርሽን አንሺ አለ። ዝም ብላችሁ አትቀጥቀጡ። በእግዚአብሔር ዕቃ ጦር ተዋጉ። ስሙኝ፣ በፍቅር ብለጡ፣ በመልካም አሸንፉ አለን እንጂ በሞኝነት ተመላለሱ። ጠላት መጥቶ ሲዘርፍ ሲሰርቅ ሲያታልል እጅ አጣጥፈህ ተቀመጥ አላለም። የእግዚአብሔር ቃል አላለም። በዓለም ሕግ መዳኘት ያለበትን በዓለም ሕግ እንዳኛለን። ቤተክርስቲያን የምትዳኘው ደግሞ ቤተክርስቲያን ትዳኛለች ለአማኞች። ግን እኔና እናንተ በዓለም ባሉ ሰዎች ጋር ችግር ሲገጥመን መከራ ሲገጥመን ያ ሰው በዓለም ከሆነ ያለው ጌታን ማያውቅ ከሆነ የዓለም ሕግ ይዳኛል። እኛ እውነትን ይዘን መቅረብ ብቻ ነው። ችን ተማርኩኝ። ኢየሱስ ያድናል። ስሙኝ፣ በማቴዎስ 10:16 ላይ እግዚአብሔር እንዲህ አለ። ስሙኝ፣ እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። አሁን ዙሪያችን ያለው እኮ ተኩላ ብቻ ነው። ከዛስ ምን ሁኑ አለ? ስለዚህ እንደ እባብ ልባሞች፣ እንደ ርግብ የዋሆች ሁኑ። ይሄ ነው የእግዚአብሔር ቃል። የዋሆች ነን፣ ብልሆች ነን። የዋህ ሞኝ አይደለም። ሞኝ አይደለንም እኛ። በእግዚአብሔር ኃይል፣ በእግዚአብሔር ጥበብ፣ በእግዚአብሔር ቃል የበሰልን ነን እኛ። የእግዚአብሔር ቃል የሚነግረን ይህንን ነው። ዓለም በተኩላዎች በጨካኞችና በክፎች የተከበበች ናት። ምንም አይነት ርኅራኄ የላቸውም እኮ መለስ ብለው እንኳን አያስቡ። ዘመኑ የመጥፎችና የጠማሞች ነው። ለክፋት ነገር ሕፃናት ሆነን ነው እንጂ አረ እንማር ለክፋት ነገር የእግዚአብሔር ላልሆነ ነገር ቀና ላልሆነ ነገር ሕፃኑኑ ስላለ ጌታ አይተን እንዳላየ ብድር አንመልስም ብለን እንጂ ሕፃናት ሁኑ ስለተባለ እንጂ አእምሮአችን እኮ በእግዚአብሔር ዕውቀት የበሰለ ነው። በመንፈስ ቅዱስ የተሞላ ነው። ገና ሳትናገር ምን እንደምታስብ እናውቃለን። መንፈስ እንመረምራለና። እኛ ውስጥ ያለው መንፈስ ቅዱስ እኮ ዓለም ውስጥ የለም። በዓለም ያሉት እኮ መንፈስ ቅዱስን አያውቁትም። መንፈስ ቅዱስ ለእግዚአብሔር ልጆች የተገለጠ ነው። ለምን? እግዚአብሔር መንፈስ ነው፣ ያየው አንዳችም የለም። በመንፈስ ቅዱስ ነው ከእግዚአብሔር ጋር የምንገናኘው ከአባታችን ጋር እና ገና አፍ ሳይላቀቅ ውስጥ ያለውን በደንብ አውቃለሁ ጠንቅቄ። አረማመዳችሁ፣ አስተሳሰባችሁ፣ በእኛ ላይ ልትሰሩ ያሰባችሁት ጠላት የጠነሰሰው ጥንስስ እያንዳንዱን እናውቃለን። ታግሰን ነው ለእግዚአብሔር ስልን አሳልፈን ነው። በማቴዎስ ስሙኝ፣ ትሕትና ጥበብ ነው። ዝቅ ማለት ከፍታን ያመጣል። የዋህነት አሸናፊ ያደርጋል ብለን ነው ተጽፎልን። ማቴዎስ 5:5 የዋሆች ብፁዓን ናቸው ምድርን ይወርሳሉና ቃሉ ነው የሚነግረው። ይሄን ጸገነት ደገፉ የዋህ ናት እንጂ ሞኝ አይደለችም። የሚገርማችሁ ነገር ከኛ ጋር የሚጣሉና የሚያሳድዱ ሰዎች ከእግዚአብሔር ጋር እንደሚጣሉ እግዚአብሔርን እንደሚያሳድዱ አልገባቸውም። ከኔ ጋር እኮ ስትጣላ አምላኬን እኮ ነው የምትጣላው። እዚህ ጋር እኮ እኔን የሚመራባት እኮ አለኝ፣ እረኛ እኮ አለኝ፣ ጠባቂ እኮ አለኝ። ዝም ብዬ ወፍ ዘራሽ መሰልኩ እንዴ? ይሄ ምክር ነው በወቅቱ ለአንድ ሰው ምክር ነው ይሄ። ስሙኝ፣ ጆሮ ያለው ይስማ። አንድ ሰው ምክር አለው ዛሬ በዚህ መልእክት። እግዚአብሔር እኮ ስለኛ ይዋጋል። እኛን የነካ እኮ እሳት ነው። ከእሳት ጋር እኮ ነው የምትጫወተው ማለት። አሳዳጆቻችን ያልገባቸው ነገር ከእሳት ጋር ነው የምትጫወቱት። እግዚአብሔር በልጆቹ አይደራደርም። እኔን ባትፈራ ከኔ ጋር ያለውን እግዚአብሔር አትፈራ አትፈራም እንዴ ወንድም አለ? ከኛ ጋር ያለውን እግዚአብሔር እንዴት አትፈሩ? ጠዋትና ማታ ምንጠራውን ስም ምንጠራውን ኢየሱስ ክርስቶስ እያልን እንደ ቤንቴም ይጸልይ የለም፣ እንደ ቤንቴም ያመልክ የለም። ዝም ብለን ጊዜ የምናጠፋ ይመስላችኋል እንዴ? ዝም ብለን እንደሞኝ በኪሳራ የምንመላለስ ይመስላችኋል እንዴ? እንዴት አምላካችንን አትፈሩ? ስሙኝ፣ በዘካርያስ 2:8 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል፣
ምን ይላል? ከክብሩ በኋላ ወደ በዘበዟችሁ አሕዛብ ልኮኛል። የሚነካችሁ የዓይኑን ብሌን የሚነካ ነውና። ይህን ስማና እረፍ እባክህ ወንድም አለ እረፍ። እናንተ የእግዚአብሔር ልጆች የምታሳድዱ፣ በሐሰት የምትከሱ፣ ዘርፋችሁ ሰርቃችሁ ባዶ ለማስቀረት የእግዚአብሔር ልጆች አንገት ለማስደፋት ለማዋረድ የተነሳችሁ እረፉ ላለው ዛሬ ውርድ ከራሴ ምትጣላው ከእኔ አምላክ ጋር። እግዚአብሔር ለልጆቹ ይጠነቀቃል። እንደ አይን ብሌን ነው የሚያየን የሚጠብቀን። ትቀልዳለህ እንዴ ማለት? እኔ የምለው እናንተ ባልዳኑ ሰዎች ዙሪያ ያላችሁ አማኞች፣ ባልዳኑ ሰዎች ዙሪያ ያላችሁ አማኞች የእነርሱ አምላክ ኃይለኛ ነው ብላችሁ የማትነግሯቸው ለምንድን ነው? እግዚአብሔር በስሙ የተጠራ ነው ልጆቹ ያለ አግባብ ስንበደል መጠቀሚያ ስንሆን ዝም ብሎ የሚያይ ይመስላችኋል? ይህ እኮ ሞኝነት። ባለቤቱን ያልናቀ ውሻውን አይነካም አሉ። እኔን እኮ ስትዋጋ አምላኬን ንቀህ ነው ወንድም አለ። በሳት ትጫወታለህ እንዴ? እያንዳንዷ ቀን በእግዚአብሔር ፊት የተንበረከክንበት፣ ያመለክንበት፣ የማለድንበት፣ እንባ ያፈሰስንበት ሁሉ እኮ በእግዚአብሔር ፊት የተመዘገበ ነው። ልክ እንደ ሴቪንግ ዲፖዚት አሁን የቁጠባ ሂሳብ አላችሁ አይደለ? እናንተ ስሙኝ። እኛ እኮ መከራ ሲመጣ ተሯሩጠን አይደለም በእግዚአብሔር ፊት ጌታ ሆይ የምንለው ነው። መከራ ሳይመጣ አምላክህን አስብ ይለለም። በእያንዳንዷ ቀን ምንጸልያት፣ በእያንዳንዷ ቀን ወደ እግዚአብሔር ምንጮሃት፣ ምናመልከው፣ ምናነበው ቃል እያንዳንዱ ሴቪንግ ዲፖዚት ነው። በመከራ ቀን ላጥ አድርጌ የምጠቀምበት ላጥ እግዚአብሔር ምስክሬ ነው። እኔ መከራ ሲመጣብኝ የተለየ ጸሎት አልጸልይም። ለምን? ኦልሬዲ ጸልያለሁ። እግዚአብሔር ያውቃል። ጌታ ሆይ እላለሁ ጌታ ሆይ እንጂ ሰርገኛ መጣ በርበሬ ቀንጥሱ ችግር ሲመጣ ተሯሩጦ ጌታ ሆይ ኖ። እዛ ተቀምጦልኛል፣ ተጠራቅሞልኛል በየቀኑ አባዬ እለዋለሁ እኮ። አባዬ ደግሞ እኮ ያቀኛል፣ አንተ ያቀኛል እኮ የኔ ጌታ። ጠዋትና ማታ አባዬ ብለው ዝም ብሎ ስጠቃ፣ ዝም ብሎ ስዘረፍ፣ ዝም ብሎ ሊቀለድብኝ ስትነሱብኝ ዝም ብሎ ሚያይ ይመስላል። ስሙኝ፣ ዛሬ ለመጣው ችግር ተሯሩጠን አንጸልይም፣ አስቀድመን አስረነዋል እኮ። እናንተ ጠላት እኮ ቀድሞ ይታሰራል እያማረው እንዲቀር። ክራችንን አንተውም አንመልስም። ለምን? ዞሮ ዞሮ አሸናፊው ኢየሱስ ስለሆነ፣ ዝቅ ብሎ ማሸነፍ ስላለ። ይብላኝ ለእናንተ እንጂ ይብላኝ ለእናንተ። ዙሪያውን እያጨበጨባችሁ ሆይ ሆይ እያላችሁ የዓላማኝ የሆኑትን ጓደኞቻችሁን ወደ ገደል የከተታችሁ ይብላኝ ለእናንተ። አሳልፈን ሁሉን ለእግዚአብሔር ሰጥተን ነው እንጂ ጌታ ሆይ አንተን የምትከራከረው አንተን የምትዋጋው ብለን ለጥ ብለን እያደርን ነው እንጂ ሁኔታው እያለ ሰላም ሰጥቶን ነው እንጂ ሞኝ አይደለንም። እኛ ነው የዋህ ነን፣ ሞኝ አይደለንም። አለ እኮ እረኛ አለ እኮ የሚጠብቀን የማይተኛ የማያንቀላፋ። እንዴት አይነት ንቀት ነው አንተ! ፍልስጤማውያን እኮ የእስራኤልን አምላክ በጣም ነው የሚፈሩት የነበረው። በጣም ገና ልታቸው ሲሰማ ይላሉ፣ ይንቀጠቀጣሉ። ገና ጸሎቴን ስትሰማ ልትንቀጠቀጥ ሲገባ ያንን ሁሉ ጸሎት፣ ያንን ሁሉ እንባ፣ ያንን ሁሉ አምልኮ፣ ያንን ሁሉ የተገለጠ የእግዚአብሔር ፍቅር መንገድ ላይ የሚያስጨዋኝን እያየ እኔን አሸንፋለሁ ብለህ ትነሳለህ? ወንድም አለ ፕሊዝ። ይህ መልእክት ለአንድ ሰው ነው ወገኖቼ፣ ለሁላችሁም ቅዱሳን ጠቃሚ መልእክት ነው። በአንደኛ ሳሙኤል ምዕራፍ 4 ላይ የእግዚአብሔር ታቦት ወደ ሰፈሩ በገባ ጊዜ እልልታውን ሰምተው የእስራኤላውያን ርስታ ሰምተው ቁጥር 7 አንደኛ ሳሙኤል 4:7 ፍልስጤማውያንም ፈርተው እግዚአብሔር ወደ ሰፈር መጥቷል አሉ። ደግሞም እንዲህ አሉ፣ ወዮልን። እኔ አንተ ቦን ዛሬ ወዮልኝ እላለሁ። እፈራለሁ። እኔ ከቅዱሳን ጋር አትጣላ፣ ከእግዚአብሔር አገልጋዮች ጋር አትጣላ።
አትክሰሳቸው ባሰት አታሸንፋቸውም። ከዛ ምን አሉ? ወዮልን ከዚህ አስቀድሞ እንዲህ ያለ ነገር አልሆነም አሉ። ወዮልን አሉ። ያስከበረን በእኛ ላይ ያለው የእግዚአብሔር ክብር ነው፣ በማንነታችን አይደል። የእግዚአብሔር ክብር ግን በእኔ ላይ አለ። እግዚአብሔርን አልፈ እኔን አታገኝ። ለውርደት እግዚአብሔር አሳልፎ አይሰጥም። ለሽንፈት እኛን እግዚአብሔር አሳልፎ አይሰጥም። ለምን? እውነት አርነት ያወጣል። ከዛስ የኛ ማንነት አይደለም ዝቅታችንና ዝምታችን ከክርስቶስ የተማርነው ትሕትናና የዋህነት ነው እንጂ ሞኞች አይደለንም። ጴንጤ ሞኝ አይደለም። አትሸወዱ። ይሄ ነው ዛሬ መልእክቴ። የእግዚአብሔር ፍቅር ገዝቶን ነው እንጂ ሞኝነት አይደለም። ብዙዎችን ይመለከታል ይህ መልእክት። እያሳደዷችሁ ላሉ፣ እየከሰሷችሁ ላሉ፣ ግርግር እየተከታተሉ ሊጥሏችሁ ሊዘረጥጧችሁ፣ እናንተ የጸለያችሁላቸው የወደዳችኋቸው፣ በእግዚአብሔር ፍቅር የተለማመጣችኋቸው፣ ዝቅታችሁን አይተው ትዕግስታችሁን አይተው ፍቅራችሁን አይተው ሲሰድቧችሁ ስትመርቋቸው እንደ ሞኝ የቆጠሯችሁ ዛሬ ሊጥሏችሁ ሊከሷችሁ ለሚፈልጉ ይሄን መልእክት ላኩላችሁ። ተመለሱ። ኢየሱስ ያድናል። እግዚአብሔር የተባረከ ይሁን። በዛሬው መልእክቴ ማጠቃለያ ምንድነው የምሰጠው? እናንተ ቅዱሳን በዓለም ሳለን መከራ አለብን አይደለም? ዙሪያችን ባለው ክስ፣ መሳደድ፣ ተስፋ ለማስቆረጥ ጠላት በእኛ ላይ በሚነሳበት ነገር፣ በምትከራከሩበት ነገር፣ በምትዋጉት ነገር በእግዚአብሔር ዕቃ ጦር ተዋጉ። ጠላቶቻችን ደግሞ ከሳሾቻችን ደግሞ ድንበርና አጥር ሊኖራቸው ይገባል። እንደፈለጉ እንዲቀልዱባችሁ፣ እንደፈለጉ እንዲበዘብዟችሁ፣ እንደፈለጉ እንዲያላግጡባችሁ አትፍቀዱ። ተው በሉ። ኖ በሉ። ኖ አምላኬ ኃይለኛ ነው በሉት። ይህንን ሰምቶ ገፍቶ የመጣ ውርድ ከራስ። ስለዚህ ጴንጤ የዋህ እንጂ ሞኝ አይደለም። በክርስቶስ ኢየሱስ መንፈስ የተሞላ በእግዚአብሔር ቃል ጥበብ የበለጸገ ነው ጴንጤ። ብልጫ ያለው ከዓለም በብርሃን የሚመላለስ የዓለም ብርሃን የምድር ጨው የተባለ መቀለጃ አይደለንም እኛ። ይህ ነው የዛሬ ዋናው መልእክቴ። እግዚአብሔር የተባረከ ይሁን። መልእክት የሰጠ ማን ነው? እግዚአብሔር። መንፈሱ የማን ነው? የእግዚአብሔር። ጥበብ የማን ነው? የእግዚአብሔር። ሁሉ ከእርሱ ለእርሱ በእርሱ የሆነ። ይህንን መልእክቴን ሼር እና ሰብስክራይብ አድርጉ ፕሊዝ። ለብዙ አገልጋዮች ለብዙ ቅዱሳን ይድረስልኝ፣ ይበረታቱበት፣ ይጽናኑበት እላለሁ በጌታ በኢየሱስ ክርስቶስ አሜን። ተባረኩልኝ። ሻሎም ሻሎም። መልካም ጊዜ፣ መልካም ቀን። ባባይ። ቃል በገባነው መሰረት ካሳንቺስ ላይ ልቅም ጥንቅቅ አድርገን የገነባነውን ባለ 17 ወለል የአፓርትመንት ህንፃ ለውድ ደንበኞቻችን ማስረከባችን ልዩ ደስታ ይሰማናል። እንኳን ለብርሃነ ትንሣኤው በሰላም አደረሳቸው። ዛሬ ላይ ደግሞ በዲፕሎማቶቹ መንደር በሆነውና በእንግሊዝ ኤምባሲ አጠገብ እንዲሁም ከአዲሱ ቤተ መንግስትና በቦሌ አየር መንገድ በቅርብ ርቀት ላይ የሚገኙ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር በታማኝነት ልናስረክቦ እርሶን እየጠበቅን እንገኛለን። የፋሲካ በዓልን ምክንያት በማድረግ ቀድመው ለሚመዘገቡ 20 ደንበኞቻችን የ30% ቅናሽ ማድረጋችንን ስናበስር በታላቅ ደስታ ነው። በ10% ቅድመ ክፍያ ተዘጋጅተዋል። ደግመው በማያገኙት በዚህ ዕድል አሁኑኑ ይጠቀሙ። እንዳያስቡ 50% የባንክ ብድር ተመቻችቶሎታል። በ200 ሺህ ብር ብቻ አሁኑኑ በ0908 54 34 54 ላይ በመደወል ይመዝገቡ። ስመር ሪል ስቴት ባለ ሀገር በሀገር። መልካም በዓል። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ